አይምሮ ጥሩ አስተሳሰብ ከሌለው ምን ትክክለኛ መንገድ ላይ አይምሮ ካልሆነ ምንም የሆነ ገንዘብ ወረተኝነት አለ አይደለ? ታቅዶ ግን ተግባሩ ላይ ከትንሽ ቀን በኋላ ለሁለት ወር የታቀደ እቅድ በሁለት ቀን ወር በሁለት ሳምንት ይረሳና ምናምን ምንም ሳይደረግ አመቱ ይገባል፣ አዲስ አመት ይገባል ማለት ነው። ሰላም ሰላም፣ እንዴት ናችሁ? እንዴት ሰነበታችሁ? ከቭሎግ ወጣ ብለን ደግሞ ዛሬ እዚህ ፊት ለፊት ተገናኝተናል። ለቻናላችን አዲስ የሆናችሁ ሰዎች ይህ ሱቴል ቲዩብ ነው። እኔ ደግሞ ቅድስት ነኝ። በዚህ ቻናል የሚተላለፉ መልእክቶችን ከወደዳችሁ ቻናላችንን ሰብስክራይብ እና ላይክ በማድረግ ቤተሰብ ይሁኑ። ዛሬ ስለ ክረምት እቅዶችና የክረምት ቆይታ በአጠቃላይ ምን መምሰል እንዳለበት ትንሽ ነገር እናወራለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። እንግዲህ እንደ ኢትዮጵያ ከሰኔ ወር አጋማሽ ጀምሮ ያለው ወቅት ክረምት ተብሎ የሚታሰብ ነው፣ አዲስ ዓመት እስከሚመጣ ድረስ እና በዚህ ወቅት አብዛኛው ሰው ፕላን የሚያደርግበት ስፔሻሊ ተማሪዎች ትምህርት የሚዘጉበት እረፍት የሚያደርጉበት ጊዜ ነው። አንዳንድ መስሪያ ቤቶችም ስራ የሚያቆሙበት ጊዜ ነው እና ደግሞ በቃ ሁለት ወር ነፃ ጊዜ ስለሆነ አብዛኛው ሰው የሆነ ነገር ለማድረግ ፕላን የሚያደርግበት ጊዜ ነው። ሰው ግለሰብ ብቻ ሳይሆን ድርጅቶች፣ የሃይማኖት ተቋማት ምናምን በክረምት እንዲህ ነገር ብናደርግ ብለው የሚያስቡበት ጊዜ ነው። ያው ጊዜው ሁለት ወር ትንሽ ሰፋ ያለ ጊዜ ስለሆነ እና አብዛኛው ሰው ቤት ስለሆነ ሰዎችንም ለማግኘት የሚቸግር ጊዜ ስላልሆነ በደንብ ለመጠቀም ሁሉም ሰው ተሽቀዳድሞ የሚጠቀምባት ወቅት ናት። እንደ ግለሰብ ደግሞ አንድ ለአንድ ስናስበው በየራሳችን ልክ ስናስበው ሁላችንም ስፔሻሊ ተማሪዎች ከተማሪዎችም ደግሞ ዩኒቨርሲቲ የቆዩ ተማሪዎች ወደ ቤት ሲመለሱ ያው የቆይታው ድካም አለ ምናምን ከማረፍ ውጭ የሆነ ነገር ባረግ ብለን የምናስብበት ወቅት ነው ብዬ አስባለሁ። አብዛኛው ተማሪ ወደ ቀጣይ ዓመት ትምህርት ከመግባቱ በፊት ይሄን ነገር በዚህ ክረምት ባረግ ለቀጣይ ዓመት ይሄን ነገር አስተካክዬ ቢጠብቁ ነው የሚያስብበት ወቅት ነው። ሰኔ ወር ከተጀመረ በኋላ ደግሞ ያው እርግጠኛ ነኝ ሶሻል ሚዲያ ላይ የተለያዩ ቪዲዮዎችን አይታችሁ ሊሆን ይችላል ስለ ክረምት አጠቃቀም፣ ክረምት ፕላኖች፣ በቃ ክረምትን የተመለከተ ብዙ ነገሮች አይታችሁ ሊሆን ይችላል እና እነዛ ነገሮች የሚጠቅሙ ክረምት ላይ ወደ ዩኒቨርሲቲ ተማሪ ልመለስ እና የነበረበትን ድካም ስለሚያውቅ ቀጥታ መጥቶ በቃ መተኛት ማረፍ እንጂ እንደዚህ ልስራ ምናምን የማይል ተማሪ አለና በደንብ እረፍቱን አርፎበት ብቻ ለመጠቀም የሚፈልግ ተማሪ አለና እንደዚህ አይነት ቪዲዮዎች ከማረፍ ውጭ እረፍት ላይ ተኩኖ እንኳን ብዙም ሳንደክም ማድረግ ያሉብን ነገሮች እንዳሉ ለማስታወስ የሚጠቅሙ ናቸው እና ክረምት ላይ ያው ማቀድ መስራቱ ምናምን እንዳለ ሆኖ አብዛኞቻችን ክረምት ላይ ያቀድነውን እቅድ የማናደርግበት ሁኔታ አለ። ብልህ የሆነ ሰው ሁለት ወሩን በደንብ ተጠቅሞ አዲሱ ዓመት ሲመጣ የተወሰነ ነገር ቀይሮ ይገኛል። በዛው ልክ ደግሞ የሆነ ወረተኝነት አለ አይደለ? ታቅዶ ግን ተግባሩ ላይ ከትንሽ ቀን በኋላ ለሁለት ወር የታቀደ እቅድ በሁለት ቀን ወር በሁለት ሳምንት ይረሳና ምናምን ምንም ሳይደረግ አመቱ ይገባል፣ አዲሱ ዓመት ይገባል ማለት ነው እና እንደዚህ አይነት ሁኔታዎችም አሉና የተሳካላቸውን እንተውና ያልተሳካልን ግን ወይም ደግሞ አቅደን ያልሆነልን ሰዎች ለምን የሚሉ ጥያቄዎች ይፈጠሩብናል። ከምናደርጋቸው ስህተቶች እኔ ከራሴ ተነስቼ ነው ይሄን ነገር እንትን ማለት የቻልኩት እና የምንሰራቸው ስህተቶች አሉና እነሱን ስህተቶች ለማስተካከል ማድረግ ያለብን መሰረታዊ ነገር ብዬ ያሰብኩት ነው እና ምናልባት እሱን ከዚህ በፊት አውቄው ቢሆን ኖሮ ወር ደግሞ ይሄን ነገር በደንብ አስታውየው ቢሆን ኖሮ አደርጋቸዋለሁ ያልኩትን ነገሮች አርጌ ምናምን እገኝ እችል ነበር። የሆነኛው ዓመት ሲመጣ በትክክል መስከረም ላይ የሆነ ነገር ቀይሬ መምጣት እችል ነበር ብዬ አስቤ ነው እና ይሄ ነገር ይመስለኛል እናንተ ጋርም አለ ብዬ አሰብኩና ልነግራችሁ። ምን መሰላችሁ እንግዲህ ማስተዋል ያለብን ነገር ፕላን ከማድረጋችን በፊት ማለት ይሄንን እንሰራለሁ በዚህ ክረምት ብለን ከማሰባችን በፊት ብንችል ወደ ቤት ከመምጣታችን በፊት ነው። እዚህ ጋር እንድታስታውሱ የሚፈልገው ነገር እማወራው ዩኒቨርሲቲ ተማሪ ላይ ዲፔንድ ሆኜ ነው፣ ግን ለሁሉም ሰው ይጠቅማል። እንዴት ነው ምሳሌ የምጠቅሰው ዩኒቨርሲቲ ተማሪ እያልኩ ነው እኔ የቆየሁት ሁኔታ ስለሆነ ማለት ነው። ግን ብትሰሙኝ ሁላችሁም ትጠቀሙታላችሁ። ስፔሻሊ ተማሪ የሆነ ሰው ሁሉ ይጠቀምበታል እና ወደ ጉዳይ ስመለስላችሁ ቤት ገብተን ፕላን አድርገን ይሄን አድርጋለሁ ከማለታችን በፊት 10 ወር ነው ዩኒቨርሲቲ የቆየነው በትንሹ ከመስከረም እስከ ሰኔ ያለውን ጊዜ 10 ወር ነው የቆየነው። በ10 ወር ቆይታችን ውስጥ ምን እንዳደረግን በደንብ እናስብ ውስጥ ማለት ምን እንዳደረግን ስላችሁ ከሰዎች ጋር የነበረ ሪሌሽን ምን አይነት እንደነበር
ትምህርታችን ላይ ምን አይነት ሰዎች እንደነበር ሜይ ቢ የትምህርት ነገር ማለት የውጤት ነገር ነው በጣም የሚያስጨንቀን ተማሪዎች ከሆነ ይሄን ነገር እናስበው። የገንዘብ አጠቃቀማችን ምን ይመስል ነበር? ይሄኛው ሁሉም ሰው የሚመለከተው ስፔሻሊ ዩኒቨርሲቲ ያለ ሰው ይመለከተዋል የገንዘብ ጉዳይ ሰው። እነዚህና ሌሎች ጉዳዮችንም በደንብ እናስብበት እና እነዛ ነገሮች ስናስብ አንደኛ የራሳችንን ጥሩ ነገሩን እናየዋለን። ሁለተኛ ነገር ደግሞ ምኑ ጋር ክፍተት እንዳለብን እናውቃለን። እዚህ ጋር ነው ትልቁ ነገር የሚነሳው። የቱ ጋር ክፍተት እንዳለብን ካስተዋልን በቃ እቅዳችን የሚጀምረው እሱን ክፍተት ሶልቭ ከማድረግ ነው። እሷን ችግር ከማስተካከል ይጀምራል ማለት ነው። እና ለምሳሌ ተማሪ አሪፍ ውጤት ማምጣት በአሪፍ ግሬድ መመረቅ የሚፈልግ ተማሪ ትምህርቱ ላይ ምን አይነት ቆይታ እንደነበረው ማሰብ አለበት። ይህን ነገር ይህን ትምህርት ለምንድን እንደዚህ ግሬድ እንደዚህ ነው ለምንድን እንደዚህ ምናምን ብሎ ሲያስብ በቃ ወደኋላ ማሰብ ያለባቸው አጠናኑ እንዴት እንደነበረ ከአስተማሪ ጋር የነበረ ወይ ደግሞ ክላስ ላይ የነበረ ሁኔታ እንዴት እንደነበረ ፈተናዎችን ሲሰራ ፈተና ክላስ ላይ የነበረ ሁኔታ ምናምን አጠቃላይ ግቢ ውስጥ የነበረው ጊዜ አጠቃቀም ምን እንደሚመስል እሱን ማወቅ አለበት። ሁለተኛ ነገር ደግሞ ሌላ ምሳሌ ከፈለጋችሁ ገንዘብ ላይ ገንዘብ በጣም እየባከነበት ከሆነ በምን አይነት ሁኔታ ነው የሚያሳልፈው ጊዜውን፣ ገንዘብ እንዴት እያወጣው ነው ምናምን። ሃይማኖት ላይም እንደዛው ከሰዎች ጋር ሪሌሽን የምንቀያየም ከሆነ ሰው የምናስቀየም ከሆነ ወይም ደግሞ ሰው ላለማስቀየም ራሳችንን የምንጎዳ አይነት ሰዎችን ከሆነ ሶልቭ የምናደርገው አሁን ቁጭ ብለን ስናስበው ነው ማለት ነው። እዛ ሆነን ብዙ ነገር አይምሯችንን ስለሚወጥረው እንደዚህ አይነት ነገሮችን በደንብ ለማሰብ እና ወደ ራሳችን ለመመለስ ይከብደናል እና በዚህ ጊዜ ግን እነዚህ ነገሮች ማስተዋል እንችላለን። እነዚህ ነገሮች ካገኘናቸው በቃ የፕላኑን ግማሹን ሄደናል ማለት ነው። ችግሩን ማግኘት የመፍትሄው ግማሽ ነው። ይቅርታ ለአባባሉ ግን እንደዛ አይነት ነገር የሚባል ነገር አለ። ስለዚህ ይሄን ያህል ከመጣንበት ከዛ እየቀረው ምን ያህል መስተካከል እንዳለበት እኛ ራሳችን እንወስናለን እና ችግሮቻችንን ካወቅን የቱ ጋር ሶልቭ መደረግ እንዳለበት እኛ እናስባለን እና የትምህርት ችግር ያለበት ልጅ ከሆነ አጠናኑ ምን መምሰል እንዳለበት ቪዲዮ ሊያይ ይችላል፣ ሌሎች ሰዎችን ሊያማክር ይችላል ምናምን። ክረምት ላይ እንደዚህ አይነት ነገሮችን አዘጋጅቶ መቀመጥ ይችላል ለቀጣይ ዓመት ማለት ነው። የገንዘብ ችግርም ካለበት ያው ሲኒየር ጠይቆ ወይ ደግሞ የራሱን ፋይናንሻል እንትን አስተካክሎ ምናምን መምጣት ይችላል። ብቻ ግን በዋነኝነት ችግሩ መገኘት አለበት። ይሄንን በደንብ አስቡበት፣ ችግሮቻችሁን አገኙ እና ሌላኛው ደግሞ የሚሰራ ስህተት ምንድነው? በሰው ፕላን ዲፔንድ መሆን ነው። እንዴት ነው? ለምሳሌ ዶርም ሆናችሁ ወይ ዶርሜታችሁ ወይ ጓደኛችሁ እዚህ ያለ ጓደኛችሁ ክረምት ላይ እንዲህ ብናረግ ብሎ ሀሳብ ሰጣችሁ፣ ወይም ደግሞ ቪዲዮ ላይ በክረምት ወቅታችሁ እንዲህ ቤት ከምትተኙ ይሄን ብታረጉ የሚል ቪዲዮ ያወጣላችሁ እና እንደዚህ አይነት ነገሮችን አይታችሁ ለመተግበር የምትሞክሩ ከሆነ ከእናንተ በላይ የከሰረ ሰው የለም። በጣም ከስራችኋል። ምክንያቱም እየሰራችሁ ያላችሁ እውነት ለመናገር ያ ነገር እናንተ ያስፈልጋችሁ እርግጠኛ ናችሁ አይደለም። በቃ ስለተባለ ብቻ ነው። አብዛኛው በተለይ እዚህ ጄኔሬሽን ያለ ልጆች የሚጎዳን ስለተባለ ስለተወደደ ስለሆነ የምናደርጋቸው ነገሮች እኛ ጋር ይሁን ያስፈልገን ይጥቀመን እርግጠኛ ያልሆንባቸው ነገሮች እና እንደዛም ታሳልፉ ከሆነ እስከዛሬ ከመጣችሁበት መንገድ ጋር ተመሳሳይ ነው የምትቀጥሉት ማለት ነው። ቀጣይ ዓመቱ ሲመጣ ተመሳሳይ ሰው ነው የሚቀጥለው። መጀመሪያ ያስቀድማችሁ ማሰብ ያለባችሁ ያ ነገር ያስፈልገኛል። ጂም እንሂድ አላችሁ የሆነ ሰው ተነስቶ ጂም ያስፈልገኛል እኔ መሄድ አለብኝ ምናምን ፊዚካላችሁ በደንብ ቼክ ማድረግ አለባችሁ። ፊዚካላችሁ ጂም ያስፈልገው እንኳን ቢሆን ለእናንተ ጂም አሁን እኔ ትሉኝ አልሄድም ልክ እንደዛው ማለት ነው እና በደንብ ያ ነገር እንደሚያስፈልጋችሁ ማወቅ አለባችሁ። ለዚህ መሰረት የሚሆናችሁ መጀመሪያ ላይ ያልኳችሁ ነገር ነው። በቃ ችግራችሁ የቱ ጋር እንደሆነ እወቁት። ሜቢ እኮ ያ ሰው የሚሰጣችሁ ሀሳብ እናንተ ጋርም ችግሩ ሊኖር ይችላል። እንደዛ ከሆነ በጣም ቤስት ነው። ሁለታችሁም ተመሳሳይ እንትና አብሯችሁ የሚሰራ ሰው ማግኘት ደግሞ ደስ ይላል። ግን ደግሞ ፍጹም እናንተ ጋር የማይመጣ ነገር ከሆነ ስፔሻሊ ቪዲዮ ላይ ምናምን ዲፔንድ አትሆኑ። በቃ የሆነ ነገሩን ሰዱት እንጂ ሙሉ ለሙሉ እንደዛ ስለተባለ ማድረግ አይጠበቅባችሁም። እሱም በደንብ አስቡበት። እነዚህ ሁለት ነገሮች ላይ አስተውላችሁ መስራት ከቻላችሁ በእርግጠኝነት የከሰረ ክረምት አታሳልፉ። ክረምታችሁ በደንብ ትጠቀሙታላችሁ ብዬ አስባለሁ። በቃ ቀጣይ ዓመት ሲመጣ የነበራችሁ ብዙ ሰው እንዴት ነው ከክረምቱ በኋላ የሆነ እቅድ አድርጎ ምናምን ነገር ሰርቶ ሲመለስ ኮምፕሊትሊ ሌላ ሰው ሆኖ ለመምጣት ምናምን የሚሞክረው። እውነት ለመናገር እንደዛ መሆን አይቻልም። እንደዛ የሆኑ ሰዎች እርግጠኛ ነኝ የሆነ በቃ ሙድ እያዙ ነው የሆነ ፓርት ላይ በቃ ሙሉ ለሙሉ አልተቀየሩም። ምክንያቱም ወይ ደግሞ እነሱ ራሱ እየተጎዱበት ነገር አለ። በቃ ቀየርም ብለው ሙሉ ነገራቸውን የሚቀይሩ ነገር አለ። ስትቀይሩ መቀየር የሌለበትንም ነገር ለመቀየር ትደክማላችሁ። ችግሮቻችሁን አውቃላችሁ መጀመሪያ ለዛ ነው። ይሄን በደንብ አስቡበት።
እንዳልኳቸው አይነት ሰዎች ለመሆን ሞክሩ። በቃ በጣም ተቀየርን ብለው የሚፈልጉትን ነገር እንኳን የሚጠቅማቸውን ነገር እንኳን የሚያጡ ሰዎች አሉ። እንደዛ አይነት ሰው ላለመሆን በደንብ ማስተዋል አለባችሁ። ሰው ከፕላን በፊት እነዚህን መሰረታዊ ነገሮች በደንብ አስቡበት። ሰው ስላደረገ፣ ሰው ስለቀየረ፣ ሰው ፕላን ስላደረገው ብላችሁ ምንም ላለማድረግ ሞክሩ። በዛ ላይ ደግሞ ችግራችሁን አውቃችሁ ችግራችሁ ላይ ዲፔንድ ሆናችሁ ለመቀየር ሞክሩ። እንደኔ ግን ማለት ፕላን ይኖራችኋል፣ ግን ሁሉም ሰው ቅዱስ መካተት አለበት ብዬ የማስበው ነገር አለ። እሱ ምንድነው? አንደኛ መንፈሳዊ ህይወታችሁ ላይ ግዴታ ለውጥ መፈጠር አለበት። ከአምና ዘንድሮ የተሻሉ ክርስቲያኖች፣ የተሻሉ ሰዎች ለመሆን መሞከር አለብን። በልምድ ክርስቲያን ከሆንን ከልማድ ክርስቲያንነት ወደ በትክክል አውቆ ክርስቲያን ሆነ መንፈሳዊ እውቀታችን፣ መንፈሳዊ ህይወታችን፣ ሁሉ ነገር ከየአመቱ እየተቀየረ መምጣት አለበት። አይኖ ፈተና አለው፣ ይከብዳል። ግን እኛ ሁሌ ለትምህርታችን ሌላ ነገር እንደምንታገለው ይሄን ነገርም ለመቀየር በጣም መጣር አለብን። በነገራችን ላይ ሃይማኖታችን ላይ ወይም መንፈሳዊ ነገር ላይ መንፈሳዊ ህይወታችን መቀየር ቻለ ማለት ዙሪያችን ያለ ነገሮች ሁሉ እየተስተካከሉ ይመጣሉ። ሁሉ ነገር የሚነሳው ከመንፈሳዊ ህይወት ነው እና ከሰው ጋር ያለ ሪሌሽን፣ እውቀታችን፣ ትምህርታችን፣ ሁሉ ነገር የሚነሳው ከመንፈሳዊ ህይወት ስለሆነ እሱን ለማስተካከል መሞከር አለብን። ሌላኛው ደግሞ አብዛኛው ሰው ለውጥ ሲባል ፊዚካሊ፣ ፋይናንሻሊ እና ወይ በእውቀት ምናምን ነው ነገሮችን ለመቀየር የሚሞክረው። ግን መጀመሪያ መቀየር ያለብን ሜንታሊ ነው። እውነት የሰው ልጅ አይምሮ መቀየር ካልቻለ ወይ ደግሞ አይምሮ ጥሩ አስተሳሰብ ከሌለው የሆነ ትክክለኛ መንገድ ላይ አይምሮ ካልሆነ ምንም በገንዘብም በምንም ቢሳካለት ኦልሬዲ ተሳክቶለታል፣ ግን ያንን ነገር አጣጥሞት የመኖር እድሉ ዝቅተኛ ነው የሚሆንበት። እና ስትቀይሩ ፊዚካሊ ተቀየሩ፣ በፈለጋችሁ ወይ ተቀየሩ፣ ግን ሜንታሊ መቀየር አለባችሁ። ይህን አሳምኑ በቃ ለራሳችሁ። የሆነ ሁላችንም እኮ የሆነ ጥሩ ያለን አስተሳሰብ አለን፣ ለሰው የሚከብድ አስተሳሰብ አለን፣ ከሰው ጋር የማያኖር እኮ ባህሪ ያለን እና እሱ መቀየር የሚችለው እናንተ ራሳችሁ ስትሞክሩት ነው። አምናችሁ ተቀብላችሁ ከዛ ልትቀይሩት ስትሞክሩ ነው። እና እነዚህ ነገሮች አድርጋችሁ ከዛ ወደ ፕላናችሁ እንድትገቡ ነው። እኔ አሁን እንዲያርጉ እንዲ ፕላን አርጉ ምናምን ብሎ መናገር ልክ ነው ብዬ አላስብም። ምክንያቱም ፕላን እንደየባለቤቱ ይለያያል፣ እንደየሰው ማንነት ይለያያል። ስለዚህ የሚያስፈልጋችሁ እናንተ ታውቃላችሁ። ግን ቤዝ ለመጣል ያህል እዚች ቤዝ ላይ ተነስታችሁ ፕላን ስታደርጉ ይጠቅማችኋል ብዬ ያሰብኩትን ነገር እኔም ይጠቅመኛል ብዬ የማስበውንና የጠቀመኝን ነገር ላጋራችሁ ሞክሬያለሁ። እና ቪዲዮን ከወደዳችሁት ላይክ አድርጉልን። ቻናላችንን ፕሊዝ ሰብስክራይብ እያደረጋችሁ ቤተሰቡን አሳድጉ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ቆዩ።